ከነሱ የማይጠበቅ ስራ ነው ይሄ ለነሱ አይወክልም የምንለው ያ ሌላ ይሄ ሌላ ብሏል ዘፋኙ። እውነት ያ ሌላ ይሄ ሌላ ምን ጭራሽ ገናኝ ምን አስበሽ ነው ማሬ? ጤነኛ ነው ልጅቷ። ምን ብላ ሰላሳይ ትላለች የሮቢቷ አሁን በደን ያሳይታለች ለማሳመን እሙሼ ጋር ይሄዳሉ እነሱ ያደርጉታል። አያረጉትም። አላህ ብላችሁ ዝም በሉ። ምንድነው ለአላህ ብላችሁ? ብሩክ ልጁን አቅፎ ይመጣል ብለሽ አስበሽ ታውቂያለሽ? በእውነትም በውሸትም አስበሽ ታውቂያለሽ? እንደዛ ተቀብሎ ያቅፋል ብላችሁ ታውቁ ነበረ? አስባችሁ ታልማችሁት? የመጀመሪያ ልጅ እንደው ከሀይሚ አቅፎ ለማየት ነው እንጂ ህዝቡ የሚጓጓው የኔ ልጅ ነው ብሎ አቅፎ ወረዳለሁ ብሎ ብሩክ ይመጣል ብላችሁ ታስቡ ነበር? አታስቡም። በቃ ያም የማይታሰብ ነገር ያመጣሉ እነሱ። እነሱ ምንም አሁን የማይገመቱ ሰዎች የማይታወቁ ሰዎች ሆነዋል። ካላስ ቆዩ እኮ ከሆኑ 7 ወር 8 ወር ሆኑ እኮ ከቆዩ ሆኑ እኮ። ልጅቷ ከተወለደች ስንት ጊዜ ሆናት ግን? ስንተኛ ወር ላይ መሰለሽ የተወለደች? አሁን ስንተኛ ወር ነው? 2 ወር ምናምን በላይ ይሆናታል ይመስለኛል። 2 ወር ትላለች፣ ይበልጣታል። ስንተኛ ወር ነው አሁን? 7ኛ ወር ነው? ስንተኛ ወር? 8ኛ ወር ከሚኩ ገብቷል። 8 ቢጠና 4 ወርና እንደዚህ ይሆናል። 4 ወር ይሆናታል። ሃይማኖት ታደሰ እኮ ሰው እየረዳች ነው። ምንድነው የእውነትም ቢሆን ምን እንደምታንሰፈሰፈው እንደ ብሩክ አለማየሁ ብቻ ነው እንደ እዚህ ምድር ላይ ያለው ወድ። እኔ ሃይማኖት አሳዘነችኝ፣ አስለቀሰችኝ የሚል ሰው በጣም ነው የሚያናድደኝ። እሱ ያሳዝናችሁ እንጂ እሱ አይደል እንደ ማገጣው እንደ ድራማ ከሆነ ለምን እሷ ታሳዝናለች? እሷ አንገቷን አልደፋች። አንገት መድፋት ያለበት ሌላ እና አሳዘነችኝ የምትሉ ሌላ። ምንድነው የምታሳዝናት? ያው ስትከፋ ነው። እኔ ስትከፋ ምንም አልተከፋችም። ሃይማኖት ታደሰ ምን ተከፋች? አፍተርናት ሰራች አለቀ። አሁን ይኸውልሽ የማን ልንገርሽ ምን አደረገች? ልንገርሽ ሴት ልጅ ዝቅ ማድረግ ትወዳላችሁ እኮ ተስራ እኮ አሁን ግማሾቹ ልንገርሽ፣ ግማሾቹ ምንም ሆነች? ለምን ሆነች? ሃይማኖት አለቀሰች? ምን ሆነች? ምንም አልሆነችም። እኛ እኮ ስታሳዝን አስለቀሰች። አንገቷን ቀና አድርጋ ከሰራች ሴት ልጅ ዝቅ ማድረግ ትወዳላችሁ። ማንም እንትን አይደል ማለትም አንገት መድፋት ያለበት ካለበትም መድፋት ያለባቸው እዩና ብሩክ አለማየሁ እንጂ ሃይማኖት ታደሰ አይደለችም። መድፋት ካለባቸው እንደ ስራው ነው። እንደ ስራው ግን እንደ ስራው ማሳዘን ካለባችሁ ማዘን ያለባችሁ ለእዩና ለብሩክ አለማየሁ እንጂ ለሃይማኖት አይደለም። ሃይማኖት ራሷን ጠብቃ ክብሯን ጠብቃ ነው ቁጭ ያለችው። እዚህ ጋር እንዲህ ነኝ ብሎ ልጄ ነው ብሎ ላመነው ለሱ ዘኑለት። ታዘናችሁ እኔን ክፉ አታስወሩኝ። በቃ ከዚህ በላይ ተወው። ማሪያ ወሬ ቀይ የፈለኩትን ነው የማወራው። በጉዳያችን እናወራ። እኔ የመሰለኝን አወራለሁ። እኔ ሪቹ ለምን እንደሆነ ታውቂያለሽ? ሁሌ ሃይማ ያሳዘነችኝ ሃይሚ እንዲሆና ሃይሚ ትሰበራለች። ለምን ታሳዝናለች? አልቀሳልናያት ምናምን ነበር ግን እንዴ እዚህ ጋር እኮ እሷ የሆነ እግዚአብሔር አያደርገውም፣ ድራማ ነው፣ ስራ ነው። እነሱ በቃ ህይወታቸውን የሚመሩ ሰዎች ናቸው። ግን እንደ ድራማውን ባያችሁት ልክ መስክሩ፣ ባያችሁት ልክ አስተያየት ስጡ። ሃይሚ ስለወደዳችኋት ብቻ ሃይሚ ስራውን እየሰራች ነው፣ ታሳዝናለች፣ ሀራም ምናምን አትበሉ ነው። እኔ በቃ ምን ሆነች? ስራ ነው እየሰራች ያለችው። ለምን ታሳዝናለች? እንኳን ጠብቃ እስከሰራ ድረስ እስካላዘነ ድረስ አታሳዝንም። ለስራ ሆኖ ሲያስለቅሷት ምናምን ለምን ሁሌ ለምን በሷ ያሳምናሉ ምናምን ነው። አሁን አላለቀሰች፣ አልተከፋች፣ ምን አላለች እንዴ? አንድ ሰው ድራማ እየሰራች አይደለ እንዴ? እና ብሩክ ልጅ ወለደ ሲባል ላተክዝላችሁ ነው። ትተክዛለች። ለምን አትተክዝም? አታናግሪኝ። ሴት ልጅ ሁሌ እንደዚህ አትበሉ። ወንድ ልጅ ብቻ በቃ ተፈላጊ አታድርጉ። አንድ ሰው ቤት አንድ ሰው ይመጣል እኮ ካላስ
ወሬ ቀይሩ በሙዲያችን ተታነጋግሯል። ጀግና መሆኗን ካሰብሽ እንደዚህ አትበይ። ጀግና ናት ብለሽ ስታሳዝን ብሎ ነገር የለም። አታሳዝንም። 20 እና 30 የቡታጅራ ወንዶች እንዲተኮትተው የሚጠብቁት እሷ ባመጣቸው አይዲያ እና እሷ በምትተውነው ትወና እየረዳቻቸው ነው። ምኗ ነው የሚያሳዝነው? ሀራ ከቂጥቂጧ ብለው አይዲያ ለሚሰበስቡ ለእነሱ ዘኝላቸው። የሙኝ ማረ ጌታችን የቆንጆ አትበሳጭ ዝምባችሁ ቦሬ ቀይሩ እናንተ። እኔ ሬቾ ጌታን ሁሌ ነው በቃ ያናድዱኛል። ሃይሚ ስታሳዝን፣ ሃይሚ እንደዚህ ሆነ። ሃይሚ ምንድነው? ሃይሚ እንዴ ወንድ ልጅ አያሳዝንም እንዴ? ግብላኝ ላሱ እንጂ የሚያፈቅራትን አቶ ከማያፈቅረው ጋር የሚኖር ብሩክ ሲያሳዝን በሉ። እንደውም ማሳዘን ካለበት የሚያሳዝነው እንደውም ብሩክ ነው። ከማይፈልጋት ሴት ጋር አብሮ ስለሚኖር ማለት ነው። ከማይፈልጋት ሴት ልጅ ስለወለደ እድሜ ልኩን እየተናደደ ስለሚኖር ማለት ነው። ማን ያስገድደዋል? ኖ እንደ ድራማ እያሰብን የሚያወሩት ያሉት እንደገና ነው። በቃ እሱን ነው ለሱ ነው ማሳዘንም ካለባቸው እሱ ነው የሚያሳዝነው። ከማይፈልገው ሰው ራሱ ኦኬ አብሮን ባይኖር ራሱ ልጅ መኖር ከማይፈልጋት ከማይወዳት ሰው ጋር ልጅ ሲኖርሽ እድሜ ልክሽን ታስረሽ ከእሷ ጋር ማግኘት ሳትፈልጊ የሚያገኛት እዩን አሁን ለልጁ ሲል ያገኛታል። ያ ግድ ነው። ለእሱ ነው የሚያሳዝነው። እንደው ሃይማኖት ምን ያሳዝናል? የተገፋቸው አረ እንዶ ከዚህ ስራ እንደዋል ይገላግላቸው። እጭ ለወሬ ራሱ ያስጠላል። እኔ ታውቂያለሽ የሮቢቷ ዛሬ አይደለም አንቺ የምታውቂኝ። እኔ ብሩክን ተሳድቤም ተናግሬም ምን ብዬም አላውቅም። ግን እንደ እውነቱ ለምን አይመሰክሩም? ማውራትም ካለበት ማዘንም ካለበት መከፋትም ካለበት በቃ መናገርም ከፈለጉት እንደ አንድ ኦዲየንስ ትክክለኛ ነገር ሃይሚ ስለወደዷት ብቻ ሃይሚ እንደዚህ ሆና ሃይሚ እንደዚህ ትሆናለች እንጂ ኧረ ሴትነትን ቆፍጠና አድርጌው ሴት እኮ ነን እናቴ። የሚደብር ስራ መሆኑንማ ዛሬ ሳይሆን እኮ ያን ያረገዙ የተብሎኝ እኔ በስራቸው አይደለም። እኔ በእነሱ መሀል ገብቼ አላውቅም። እኔ አንቺ እንትን አትበይኝ ሮቢቷ። እኔ በእነሱ አይደለም። ይደብራል አይደብርም? ለምን ኮሜንት አይቼ ነው አንቺን አይደለም። ኦኬ በሚደብር ስራ ሳይሆን እዚህ ጋር በሚሰጡት ነገር ያናድደኛል። ሁሌም ሴት ዝቅ ያደርጋሉ። አሁን ትናንት ከዜድ ጋር ተጣልቻለሁ ልቅልቅ አርጋ ጽፎ ሃይሚዬ አይዞሽ ምናምን ወዲያውን ያስጠፋት። ምን ሆና ነው አይዞሽ ምትላት? ለምን የጨነቀሽ ስደተኛዋ? ለምንድን ነው የጨነቀሽ? ለምን ታሳዝናለች? ቆንጆ ናት፣ እድሜዋ ገና ነው፣ የስራ ሰው ናት። ምንም ሁሉ ነገር እንትን ያላት ሁሉ ነገር ያሟላት ነው። እስትንፋሷ ነው እንደ ብሩክ አለማየሁ አይደለም። ስትዋደጂ ስትፋቀሪ ላጥ ካለ ላጥ ነው ሀቢብቲ። አታናዱኝ። ትክክለኛ ኮመንት ጻፉ ሹዶቼ። የማንም ጥላቻ የለብኝም፣ ግን ስታሳዝን ሲሉ ደሜ ስለሚፈላ ነው። መኩራት ነው ያለባችሁ። እንደውም መኩራት ነው ያለባችሁ። ትተውናለች ብላችሁ እንደውም እንደዚህ ስትል በቃ መተወኗን ማድነቅ በቃ ጀግና ናት ማለት ነው ያለባችሁ። አቤት ግን ወደ አንዳንዱ ሰው እኮ ድድምና ምንድን ነው ካላት ቪዲዮውን እኮ ጨርሰው ሳይተው ነው የሚወጡት። እና ስለ ካዳት ምን ተፈጠረ? ስለዚህ ታያቸው ሲግዳት አይተሻል? ቆረቆንዳ ካዲሽ የሚከድ ሲጀመር የሚካድና የማይካድ ወሬ ራሱ በለያክ ገነዝ። አሁን እንደዚህ የሚሉት እኮ ማለት ነው ቪዲዮ ጨርሰው ዝም ብላችሁ እንደ ሳታውቋቸው አትከተሉ። በቃ መጀመሪያ ሰውን እወቁ። በቃ በደንብ ይዩ። ስትሰራ እንደዚህ ወይኔ ተወነችው እኮ ብላችሁ አድናቂ ተከታይ ትክክለኛ ተከታይ ሁኑ። ይዝባውና ዝም ብላችሁ የመጣችሁ አፋችሁን አትክፈቱ። ኮሜንት መጻፍ ስለቻላችሁ ብቻ ለዛ እኮ ነው ቃል የሚያናድዱኝ እኮ። ስትተውን ሀራም ስታሳዝን ምስኪን እንደዚህ ሆና ድሮም ሳይወጣላትም ድሮም እንደዚህ ነው መጀመሪያም ብለን ነበር ምናምን። እንደ እሷ ናት ከጎኗ ያለችው። እኛ አያገባንም። እኔ ስለ ብሩክና ሃይሚ አሁንም አያገባኝም። ግን ስታሳዝን፣ ስታለቅስ፣ ስትፈርጥ፣ ስትቆርጥ አትበሉ። እሷ ምንም አልሆነችም። እየተወነችና ለሰው ልጅ ለቡታጅራ ዩቲዩበር አሁን እንደዚህ ቂጥቂጣ ለሚከተሉት የእንጀራ ገመዳቸው ናት።
ምንም አታሳ እንደውም መኩራት ነው ያለባችሁ በእሷ። ምን ይቆራላሉ? እንደዚህ እያሉ ለመጣለ እንጂ ይሄ መኩራት አይደለም። ቀላል እንኮራለን እንዴ የመንዬ በቅምጥል ያልኮራው በምትከተለው መኩራቴ ደስ ነው የሴት ጥግ እንጂ ሴትነትን ያሳየችኝ። ስህተት እንኳን ብታይ ስህተት እንኳን የሆነ ነገር የሚያናድድሽ ራሱ ነገር ብታይ እንደዚህ ያደረገች ለምንድን ነው እንዴት ሆነ ብለሽ ይሄ የሆነ ነገር አስባ አለማ ይሆናል እንጂ ብለሽ ታስቢያለሽ እንጂ እኛኛኛኛኛኛ ቆረቆላ ምንድን ነው አሁን አንቺ ይሄንን ያመጣሽው? ያኮረፈችው ልታሳያቸው ነው ማለት እና ይሄ ፎቶ ምንን ያመለክታል? እኔ ይሄን እየተናገርኩ ይሄን ፎቶ አምጥተሽ ቁጭ ታረጊ። ይሄ ያኮረፈኝ ነው የሳቁን እናንተ ደግሞ እየሳቁን ያሉት እሱ ፎቶ ላይ እንደሱ አንቺ አቢ ጥያቄ አለኝ እያለ ነው። አዳምጡ መጉቱና እሺ እኛ አስተማሪ አይደለንም። የምን ጥያቄ ነው የምትጠይቂው? እጅ እያወጣኝ ነው። እኛ ተማሪ ሰው አስተማሪ ነን። አሁን አዳምጡ መጉቱና እሺ አቢ ቀጥይ ማሬ። ማን ነው የሚሸማቀቀው? ማን ነው የሚጣለው? ማሬ አንቺ ሄመን እንዴት አደረግሽን? ታይ ላስተካክለው ነበር እምቢ አለኝ። ጨረሰቻችሁ እኮ አቢ ሄመን ተቀርበሽ